ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ አባል፣ ክቡር መጋቤ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ልዩ ጻፍና ፕሮቶኮል፣ እንዲሁ ክቡር መጋቤ ሊቀ ጉባኤ አባ ሰላማ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን፣ እንዲሁም መምህር ዳዊት፣ አባቶች ካህናት፣ በዚህ የተሰበሰባችሁ ምዕመናን ሁላችሁም እንደምን አረፈዳችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ለምስጋና ስላቆመን ይልቁንም ደግሞ ብፁዕ አባታችን አቡነ ሕርያቆስ መጥተው እንዲባርኩን ፍቃዱ ስለሆነልን ለአምላካችን ምስጋና አቅርቡ። እንኳን ደስ አላችሁ። ብፁዕ አባታችን ምዕመናን ይፈልጎታል ስንላቸው በተጣበበ ጊዜያቸው መጥተው ይህንን ትልቁን ሕንፃ ለመጎብኘት መመሪያ ለመስጠት ለመባረክ ለእኛም ለልጆቻቸው ቃለ ምዕዳን ቡራኬ ሰጥተው ምዕመናንን በሃይማኖት እንዲጸኑ ጾም የበረከት ጾም እንዲሆንላቸው በአግባቡ እንዲጾሙ ሁላችንንም በጎን መንገድ እንድንከተል ሊመክሩን በመካከላችን ተገኝቷልና ብፁዕ አባታችን እንኳን ደህና መጡ ብላችሁ በደንብ አመስግኑልን። ሰዓቱን ላለመፍጀት ቀጥታ ብፁዕ አባታችን ቡራኬ ቃለ ምዕዳን እንዲሰጡን በታላቅ ትሕትና እጠይቃለሁ። ወደ ብፁዕ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ደህና ቆያችሁ። እንግዲህ የዕለቱ መልእክት ለዛሬው የሚነገረው በተለይም ደግሞ በቅዳሴ ሰዓት የተነበበው ቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ሌሎችም ደግሞ ሐዋርያት የጻፉትን መነሻ በማድረግ ታላቁ የቤተ ክርስቲያናችን ሊቅ መጋቤ ብሉያት አይነ ኩሉ አስተምረውናል። እኛም በስተመጨረሻ ደርሰን ሰምተናል። ክቡር አስተዳዳሪውም የሥራውን ሪፖርት በመጠኑ አቅርበዋል። ለሁሉም ቃለ ሕይወት ያሰማልን። እናንተንም እግዚአብሔር ይባርካችሁ። በተለይ ክቡር አስተዳዳሪው ስለ ሕንፃው ሲናገር የሁላችሁም ዓይንና ፊት ወደ ሕንፃው ዞሮ ዓይን የለውም እንጂ ሕንፃውን ዓይኑን ስታዩት ሳይ እዚህ ሆኜ ልዩ ስሜት ነው የፈጠረብኝ። በአጭር ጊዜ ተጠናቆ መስዋዕተ እግዚአብሔር እንዲሰዋበት ቅዳሴ እንዲቀደስበት እግዚአብሔር አምላካችን ይርዳን። እኛም ዛሬ በአጋጣሚ ተደራቢ ፕሮግራም ስለተያዘ ከዚህ አስቀድሞ እዚሁ ጎረቤት ጎሮ ጽርሐ አርያም ቅድስት ሥላሴ አስቀድሰን አገልግለን ወደ እናንተ ደግሞ እንዲሁ በዚህ ሰዓት ለመድረስ አስበን ተሳክቶልን ስለተገናኘን የጊዜውን ባለቤት እግዚአብሔርን እናመሰግነዋለን። ስለ ብሉይ ኪዳን ምኩራባትም ሆነ ስለ አዲስ ኪዳን መጽሐፍ ቅዱስ
ስለሚነግረን ስለ ቤተ መቅደሱ ሲነገር ብዙ ጊዜ እንሰማለን። መምህሩ ቅድም ሲናገሩ እንደነበረው የሐዲስ ኪዳን ቤተ መቅደስ በሌላ መልኩ እኛም ስለሆን ራሳችን የምንታነጸው ያማረ ታላላቅ ቤተ መቅደስ የሚታነጸው በእያንዳንዳችን ልቦና ላይ ነው። እናንተ የክርስቶስ ቤተ መቅደስ ናችሁ ብሎናልና የሚታየውን ታላቁንና ግዙፉን ቤተ መቅደስ ስናንስ ወይንም ስንሰራ ራሳችንንም ልንሰራ መንፈሳዊ ቤት ሆነን ራሳችንን በክርስቶስ ልናዘጋጅ ይገባልና የወንጌል አገልግሎቱ በዚያ ልክ በማደጉ እግዚአብሔርን እናመሰግናለን። ክቡር የደብሩ አስተዳዳሪ ሊቀ ጉባኤ አባ ሰላማ ነገር የሚከናወንላቸው ስራ አዋቂ አስበው የሚጀምሩና የጀመሩትን በጥንቃቄ የሚጨርሱ የሥራ ሰው መሆናቸውን ስለምናውቅ ሁልጊዜም ሀገረ ስብከታችን ከሳቸውና እዚህ ካለው ሕዝብ ጋር አብሮ የሚሰራ መሆኑን ለመግለጽ እወዳለሁ። እግዚአብሔር ከእናንተ ጋር ይሁን። ያስጀመረ አምላክ ያስፈጽማችሁ። እግዚአብሔር ይባርካችሁ። እንዳይበዛ ብዬ ነው መናገር፣ መቀጠል ይቻላል። ብዙ መልእክታትም ስለተላለፉ ትምህርቱም ስለተሰጠ ይበቃል። እግዚአብሔር ከሁላችን ጋር ይሁን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አምላክነ በእደ ብፁዕ ጳጳስ ከመ ይባርክሙ አቤቱ ጌታ ሆይ ሕዝብህን አድን፣ ምስልን ባርክ። ጌታ ሆይ ሕዝብህን አድን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ንጹሕ ሕዝብ ማደሪያ ትሆን ዘንድ የጠራሃት ወደዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣
በሚመጣው የሚጠብቃችሁ 12 ጊዜ እግዚኦ መሐረነ ክርስቶስ እንተ እግዝእትነ ማርያም መሐረነ ክርስቶስ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ምስለ መንፈስከ አሜን። እግዚአብሔር ይባርከነ ለአርወቲሁ በሰላም ስሬተ ይክነነ ዘተመጠነ ሥጋከ ወደመከ በአንድ በመንፈስ ንኪድ ኩሉ ኃይሎ ለሰላይ በረከተ እዴከ ቅድስት እንተ ምልዕተ ምሕረት ያንሴፎ ኩልነም ኩሉ ምግባረ እኩይ ያግይሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ብሩክ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ መንፈስ ቅዱስ እግዚአብሔር ይባርካችሁ። በሰላም በጤና ወደ ቤታችሁ ያግባችሁ፣ ከቁጥር አያጉላችሁ። እሺ አሁን ብፁዕነታቸው ሕንፃውን ስለሚጎበኙና አባታዊ መመሪያ ስለሚሰጡን ሁላችሁ አንዴ ስለተባረካችሁ ጸበል ይረጯችኋል ጸበኞች ካህናት። ከዚያ ወደ ቤታችሁ ትሄዳላችሁ። እግዚአብሔር ከሁላችን ጋር ይሁን። ሁላችሁንም አንድ ጊዜ በመስቀል ስለባረኩ ወዲያውን እንዳታስቸግሯቸው። ቀጥታ ወደ ህንፃው እንገባለን ማለት ነው። እንግዲህ ያው የጠዋቱ አገልግሎታችን ይህንን ነው የሚመስለው። በዚህ አገልግሎታችን በጠዋት እንድንባረክበት አባታችን አምላካችን እግዚአብሔር ስለረዳን ክብርና ምስጋና ይድረሰው። ወንበሮች